የሚቀምበት ቦታ ሄዳለሁ። እሱም ምን እያለው ምንም ሳይመስለው ይቅም ነበረ። እኔ ግን እንኳን ልጠለው ከበፊቱ የበለጠ ወደድኩት። አሰላሙ አለይኩም ወራህመቱላህ። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ እንግዲህ ከረዥም ጊዜ መጠፋፋት በኋላ በቪዲዮ ተመልሼ መጥቻለሁ። ዛሬ ወደ እናንተ የተመለስኩት ደግሞ አንድ ለየት ያለ ፕሮግራም ይዤላችሁ መጥቻለሁ። ይህ ፕሮግራም ጓዳ ይሰኛል። በጓዳ ፕሮግራም እንግዲህ የተለያዩ አስተማሪ ታሪክ ያላቸውን የእህት ወንድሞቻችንን ታሪክ ወደ እናንተ ይዤ በመቅረብ ሀሳብ አስተያየት እየሰጠን እየተመካከርን ዱዓ ለሚያስፈልጋቸውም ዱዓ እያደረግንላቸው ቆንጆ ቆይታ እናሳልፋለን ማለት ነው። እንደምትወዱት እንደምትጠቀሙበት ተስፋ አድርጋለሁ። ወደ ዛሬው ወደ አዘጋጀውላችሁ የመጀመሪያው የጓዳ ታሪካችን እናመራለን። ለዚህ ቻናል ደግሞ አዲስ ከሆናችሁ ሚስኪ ዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦች እንድትሆኑ በአክብሮት ጋብዛለሁ። መልካም ቆይታ ይሆንላችሁ። አሰላሙ አለይኩም እህቴ። የ9ኛ ክፍል ተማሪ ያለው ነበር ያወቅኩት። የትምህርት ቤቱ አስቸጋሪ ልጅ ነበረ። ተማሪዎችም ይፈሩት ነበር። አንድ ቀን እንዳጋጣሚ እኔና ጓደኛዬ እነሱ ክፍል ገባን። እዛው እንዳለን መምህር መጣ። ሁለቱ ጓደኞቼ ሲወጡ እኔና አንዷ ጓደኛዬ መውጣት አልቻልንም። መምህሩ መጣብን። እናም እዛው ቁጭ ባልንበት ማውራት ጀመርን። ልጁ ሲታይ ግን እንደተባለው ዱርዬና የሚያስፈራ ልጅ ሳይሆን ጨዋና ስርዓት ያለው ልጅ መስሎ ታየኝ። ብዙም ሳይቆይ ተደወለ። እናም ወጥን ወደ ክላሳችን ሄድን። ከዛ በኋላ ማውራት፣ አንዳንዴም እረፍቴን እሱ ጋር ማሳለፍ ጀመርኩ። አንድ ቀን ግን የሆነ ነገር ልጠይቅሽ አለኝ። እሺ ፍቅረኛ አለሽ አለኝ። እኔም የውሸቴን አዎ ስል መለስኩለት። አንድ ነገር ልነግርሽ ነበረ ፍቃደኛ ከሆንሽ አለኝ። እሺ አልኩኝ። እኔ ሱሰኛ ነኝ አለኝ። እንደሚጠጣ፣ እንደሚያጨስ፣ እንደሚቅም ነገረኝ። በጣም ደነገጥኩ። እሱም እንደዚህ ብዬ ለማንም አውርቼ አላውቅም፣ ላንቺን የነገርኩሽ። እናም ስለወደድኩሽ ከዚህ ነገር እንድታወጭኝ ነው አለኝ። እኔም ደንግጬ ዝም አልኩኝ። እና እሺ ግን እንደ እህት ሆኜ አልኩት። ምንም አልመለሰልኝም። ከዛ በኋላ በጣም እየተቀራረብን መጣን። ሁሌ ትምህርት ቤት መገናኘት ጀመርን። በጣም ተቀራረብን። በዛ መሀል አባቱ ሞተ። ሱስም ባሰበት። ማዋያው ጫት ቤት ሆነ። በእርግጥ ድሮም ጫት ቤት ይውል ነበረ። በጣም ባሰበት። በመሀል እኔ ጋር በማናውቀው ምክንያት ተዘጋጋን። ትምህርት ቤት አንድ ሁለቴ ተያይተናል፣ ግን አላወራንም። ትምህርትም ተከፈተ። እሱ የትምህርት ቤቱ አስቸጋሪ ልጅ ስለነበረ ተባሮ ነበር። ትምህርት ተከፍቶ ለረጅም ጊዜ አላየሁትም ነበር። አንድ ቀን ወደ ትምህርት ቤት እየሄድኩኝ ትምህርት ቤት በር ላይ ቁጭ ብሎ አብሮ የተባበሩት ጓደኞቹ ጋር ተማሪዎቹ የያዙትን ብር በግድ ሲቀበል አየሁት። ከዛ ቀን በኋላ ሁሌ እንደዛ እያደረገ ያዋለሁ። እሱም ያየኛል፣ ግን አናወራም። ለሰው ሰላም በሉልኝ እያለ ይልቃል። ሳናስበው እንደተዘነጋጋ ነው በአጋጣሚ አወራን። እዛው ሱስ ውስጥ ሆኖ እየኖረ እንደሆነ ነገረኝ። ከድሮ የበለጠ በጣም ተቀራረብን። ያው ጓደኛሞች ሆነን። የሚቅምበት ቦታ እሄዳለሁ። እሱም ምን እያለሁ ምንም ሳይመስለው ይቅም ነበር። ሁሌ በሚባል ደረጃ ሄድ ነበር። ከዚህ በኋላ እኔ ሲሄድ ጫቱን ተፍቶ እኔ ጋር ይውል ጀመር። በጣም የተቀራረብን መጣን። በእርግጥ በመሀል ብዙ ጠቦች አሉ፣ ግን ከበፊቱ መቃሙም ቀነሰ። ማታ ግን ሁሌ ይጠጣል፣ ይሰክር ነበረ። ጠዋት ትምህርት ቤት ያደርሰኛል፣ ስወጣም ያመጣኛል። የሆነ ቀን እንዳጋጣሚ ላገኘው ሲሄድ ሲጋራ እየገዛ ፊት ለፊት አየሁት። ትቼው ሄድኩኝ። እያለቀስኩ ለጓደኛው እናት ነገርኳት። እሷም አንቺን ስለሚሰማሽ ለእናቱ እንንገራትና እሷ ጋር ተጋግዛችሁ ከዚህ ሱስ ታወጡታላችሁ ብላ ተስፋ ሰጠችኝ። ወደ ቤታቸው ሄድን። እኔ በር ላይ ቆምኩኝ። እሷና ጓደኛዋ ገቡ። እኔ በር ላይ ቆምኩኝ። እንደ አጋጣሚ እሱ መጣ። ቤታቸው በር ላይ ሲያኝ እሱ ደነገጠ። ምንም ሳይለኝ ግን እያለቀሰ ትቶኝ ሄደ። ብከተለውም አልደረስኩበትም ነበር። ጓደኛውና የጓደኛው እናትም ወጡ። እኔም ምን እንዳላቸው ለማወቅ በጣም ቸኩዬ ስለነበረ ምላሻቸውን ብዬ ጠየኳቸው። እነሱም ለእኔ ያላቸውን ነገሩኝ። የእሱን ትክክለኛ ሕይወት ይዛኔ ነበር ያወቅኩት። ስሰማ አዘንኩኝ። እሱ ከቤት እንዳባረራቸው፣ እቤት እንደማይኖርና ኩሽና ውስጥ እንደሚያድሩ ነገሩኝ። በጣም አዘንኩ። ስንመለስ መንገድ ላይ ያገኙት። አለቀሰ። ምንም አላደርግሽም፣ በቃ ያልነገርኩሽ እንዳትጠይኝ ነው አለኝ። እንደዚህ አይነት ቦታ የሚያደርሰው ጋር መሆን አትፈልጊም መቼም ብሎ ማልቀሱን ተያያዘው። እኔ ግን እንኳን ልጠለው ከበፊቱ የበለጠ ወደድኩት። ከዛ በኋላ ካጠገቡ መሆን እንዳለብኝ ተሰማኝ። ሁሌ አብረን መዋል ጀመርን። እሱም እንደ በፊቱ ጫት ቤት መዋሉን ትቶ በሚባል ሁኔታ በጣም ቀነሰ። ትምህርት ቤት ተቀምጦ የተማሪ ብር መቀበል አቆመ። በእሷ ምክንያት እየተቀየረ ነው መባልም ተጀመረ። ካጠገቡ እያለሁኝ
ካጠገቡ ያለሁትም እኔ ነኝ። ጓደኛውም ቤተሰብም እኔ ሆንኩኝ። እኔ የምለውን በደንብ ይሰማኝ ነበር። እናቱ ጋር ላስታርቀው በሞክርም እናቱ እሱ ጋር ስለማይስማሙ እኔንም ጠላችኝ። እናቱ ከአንድም 3 ጊዜ አሳስረው ነበር። እሱ ግን ከቀን ወደ ቀን ጠንካራ ሆነ። ስራ ገባ። የሆነ ቀን አኩርፌው ለትንሽ ጊዜ ሳላወራው ቀረው። ተመልሼ ሳገኘው ግን ስራውን ትቶ ጸጉሩን አሳድጎ ሌላ ሰው መሰለኝ። ምን ሆነህ ነው ስለው አንቺ ከሌለሽ ለማን እሰራለሁ? ምን ተስፋ ኖሮኝ እሰራለሁ ብሎ መለሰልኝ። አዘንኩ። ካለኔ ጠንካራ መሆን እንዳለበት ነገርኩት። በመሀል ብዙ መከራ አሳልፈናል። አሁን የ12ኛ ክፍል ተማሪ ነኝ። አሁንም ግን እሱ እንደ ድሮም ባይሆን ይቅማል፣ አይጠጣም፣ የሚያጨስም ይመስለኛል። ምን ላድርግ? ልተው ወይንስ ምን ይሻላል እህቴ ትላለች። እንግዲህ ውዶቼ ጓዳ የተሰኘው ፕሮግራሚ ይህንን ይመስል ነበረ። ለሚኖራችሁ ማንኛውም አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። እናንተም ደግሞ ታሪካችሁን ማጋራት ማካፈል የምትፈልጉ ከሆነ ደግሞ ረዚ የማማ ብላችሁ በቲክቶክ፣ በቴሌግራም፣ በኢንስታግራም ላይ ልታጋሩኝ ልታካፍሉኝ ትችላላችሁ። ስለተከታተላችሁኝ ያመሰግናለሁ። በድጋሚ ሚስኪ ቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦች ሆኑ። በጓዳ ፕሮግራም እንግዲህ በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ። ላላህ ብዬ ወዳችኋለሁ።